ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ህልምሽን አጫውቺኝ 30ኛው ክፍል ላይ ደርሷል። እስካሁን ባለው ሂደት ተስፋ አስቆራጭ በሆነ የፍርድ ሂደት ውስጥ አልፈው በመጨረሻ ዴቪድ ያቀረበው የቪዲዮ ማስረጃ ዳኛ ዊሊያምስን አሳምኖ አሽሌ የአእምሮ ህመምተኛ መሆኗን በማረጋገጥ ተገቢውን ፍርድ ሰጥተዋል። ኮኔክቲከት የስነ አእምሮ ሆስፒታልም ገብታለች። ክፍል 30 ይቀጥላል። ኦቶ ሉዊሰን ለጠባቂዋ ምልክት ሲሰጠው ወደ አሽሌ ቀረብ ብሎ እጇን ያዘ። ክሪክ ፎስተር ወደ ተዘጋጀልሽ ስፍራ እንወስድሻለን፣ ወደፊት ዳግም እንነጋገራለን አለ። አሽሌ ክፍሏን እንደለቀቀች ኦቶ ሉዊሰን ወደ ጊልበርት ኬለር ዞሮ ምን ታስባለህ አለው። እንግዲህ አንድ ጥሩ ነገር ሁለት ተዳባይ ስብዕና ብቻ መኖራቸው ነው። ኬለር ለማስታወስ ሞከረ። እስከዛሬ ያጋጠመን ግን ምን ያህል ብዛት ነበር? የቤልትራዷ ሴት 90 ደባል ስብዕናዎች ነበሯት። አሽሌ ምን እንደሚገጥማት ባታውቅም አንድ ጭልምልም ያለ እስር ቤት ይጠብቀኛል ብላ አስባ ነበር። ነገር ግን ኮኔክቲከት የስነ አእምሮ ሆስፒታል አብዛኛውን የሚመስለው በብረት የታጠረ አስደሳች መዝናኛ ነው። ጠባቂዋ አጅቦ በረጅም አስደሳች ኮሪዶሮች ውስጥ ለውስጥ ስትተላለፍ ህመምተኛ የማይመስሉ በሁሉም የዕድሜ ክልል ውስጥ የሚገኙ ሰዎች አጋጥመዋታል። በነጻነት ይንቀሳቀሳሉ። እዚህ ለምን መጡ ስትል አሰበች። አንዳንዶቹ እየሳቁላት እንደምን አደርሽ ይሏታል። ነገር ግን እሷ ምላሽ ለመስጠት ባለመፈለጓ ዝም አለቻቸው። ሁሉም ነገር ያልተለመደ እንግዳና ግር የሚያሰኝ ሆነባት። የአእምሮ ህሙማን ያሉበት መታጎሪያ ውስጥ ነች። አእምሮ ህመምተኛ ነኝ። የህንፃው አጋማሽ ከፍሎ የያዘ የብረት በር ጋር ደረሱ። ከበሩ በስተጀርባ ያለው ዘብ ወንድ ነው። አንድ ቀይ ነገር ተጭኖ በሩን ከፈተላቸው። አሽሌ ፓተርሰን ትባላለች። እንደምን አደርሽ ሚስ ፓተርሰን አላት ሁለተኛው ዘብ። ሁሉንም ነገር እንደተለመደና ጤናማ ለማስመሰል ይጥራሉ። ግን የተለመደና ጤናማ ነገር ከእንግዲህ የለም ስትል አሰበች። ዓለም ከስሩ ወደ ላይ ተመሰቃቅሏል። በዚህ በኩል ሚስ ፓተርሰን በማለት ወደ ሌላ በር መርቶ ከፈተላት። አሽሌ ወደ ውስጥ ዘለቀች። ክፍሉን በመገረም አየችው። መካከለኛ ስፋት ያለው እምብዛም ያልተለመደ ሰማያዊ ቀለም የተቀባ ክፍል ነው። ትንሽ ሶፋ ወንበር ድሎት ከምትሰጥ አልጋ ጋር። እዚህ ነው የምትቆየው። የምትጠቀሚባቸውን ዕቃዎች በአጭር ጊዜ ውስጥ ይዘውልሽ ይመጣሉ። አሽሌ ዘቡ ወጥቶ በሩን ሲዘጋው አየች። እዚህ ነው የምትቆየው። የተዘጋ ክፍል ውስጥ ብቻዋን መሆኗ ፍርሃት ለቀቀባት። ከዚህ መውጣት ብፈልግስ? ወደ በሩ አመራች። ተቆልፏል። አሽሌ ተመልሳ ሶፋው ላይ ተቀመጠች። የምታስበውን ለማደራጀት ሞከረች። ግሩም የሆኑ አስደሳች ጉዳዮችን ለማምሰልሰል ጣረች። አንቺን ለመፈወስ እየሞከርን ነው። አሽሌን ለማከም የተመደበው ዶክተር ጊልበርት ኬለር ነው። በሶስትዮሽ የስብዕና ችግር ላይ በጥልቀት የሰለጠነ ሐኪም ነው። አንዳንድ ጊዜ አልሳካል ቢለውም በአብዛኛው እጅግ በጣም ጥሩ የሚባል ውጤት አግኝቷል። እንደ አሽሌ ያለ ጉዳይ ቀላል የሆነ ምላሽ እንደሌለ ያውቃል። የመጀመሪያ ስራው የሚሆነው ታማሚውን ማቅረብ ነው። እንዳይጨነቅ ዘና እንዲል ማድረግ ነው። ከዚያ ተዳባይ ስብዕናዎቹን አንድ በአንድ አውጥቶ ማየት። በዚህም ተዳባይ ስብዕናዎቹን እርስ በርስ እንዲገናኙ በማድረግ ለምን አንድ ሰው ውስጥ እንደተፈጠሩ ማነጋገርና ማግባባት። እዚህ ደረጃ ላይ ከተደረሰ ስብዕናዎቹ በመደባለቅ ወደ አንድ ነጠላ ስብዕና ይሸጋገራሉ ማለት ነው።
ረጅም ጉዞ ይቀረናል እዚያ ለመድረስ ብሎ ዶክተር ኬለር አሰበ። በሚቀጥለው ጠዋት ዶክተር ኬለር አሽሌን ቢሮው ድረስ አስመጣት። እንደምን አደርሽ አሽሌ? እንደምን አደርክ ኬለር? ጊልበርት ብለሽ ብትጠሪኝ ደስ ይለኛል። ጓደኛሞች ሆነናል። ምን ይሰማሻል? ተመለከተችው። 5 ሰዎች ገድለሻል እያሉኝ ምን የሚሰማኝ ይመስልሃል? ስትል ጠይቀችው። እሱን ስለ መግደልሽ የምታስታውሻው አለ? የለም። የችሎት ሪፖርቱን አንብቤያለሁ። አንቺ አልገደልሽም። አንዱ ተዳባይ ባህሪ ነው ይህንን የፈጸመው። ከነዚህ ተዳባይ ስብዕናዎች ጋር መጠነኛ ውቂያ እናደርጋለን። በጊዜ ሂደት ያንቺ እገዛ ታክሎበት እንዲጠፋ እናደርጋለን። ትችላለህ ብዬ ተስፋ አደርጋለሁ። እችላለሁ እንጂ እዚህ የተገኘሁት አንቺን ልረዳ እኮ ነው። ይህንንም እያደረግኩ ነው። እነዚህ ተዳባይ ስብዕናዎች አእምሮሽ ውስጥ የተፈጠሩ ካስከፊ ህመም አንቺኑ ለመታደግ ነው። የዚህ አስከፊ ህመም ምንጭ ምን እንደሆነ ቀድመን እንረዳዋለን። ተዳባይ ስብዕናዎቹ የት እንደተወለዱና ለምን ምክንያት እንደሆነ መርምሬ ማውጣት እፈልጋለሁ። ይህንን የምታደርገው እንዴት ነው? እናወራለን። ከጊዜ ወደ ጊዜ ነገሮች ይመጡልሻል። በሰመመናዊ ወይም በማደንዘዣ ዘዴ እንጠቀማለን። የሰመመን ዘዴ ምርመራ አላደረግሽም? አድርጌያለሁ። ማንም ሰው አይጫንሽም። ጊዜው ወስደን ነው በአግባቡ የምንጠቀመው። ለማስተማመን እየሞከረ በደንብ ወደ ነገሮች እየተጠጋን በሄድን ቁጥር ደህና እየሆንሽ ትሄጃለሽ። ለ1 ሰዓት ያህል አወሩ። ወደ ጨዋታቸው መገባደጃ ላይ አሽሌ ዘና ማለት ጀመረች። ወደ ክፍሏ ስትመለስ በእርግጥም ያለውን ማድረግ ይችላል ስትል አሰበች። ጥቂት ጸሎት አደረሰች። ዶክተር ኬለር ከኦቶ ሉዊሰን ጋር ስብሰባ ነበረው። ዛሬ ጠዋት ተነጋግረናል አለ ዶክተር ኬለር። ጥሩ ጉዳይ ሁኔታውን በሙሉ አሽሌ መቀበሏና የሕክምና እርዳታውን በተስፋ መቀበሏ ነው። ይሄ ጅማሬ ነው። በየጊዜው ሁሉንም አሳውቀሃለሁ ኦቶ። ዶክተር ኬለር ከፊት ለፊቱ የተጋረጠበትን ውጣ ውረድ እያውጠነጠነ ነው። አሽሌ ፓተርሰን ጋር አንድ ግሩም የሆነ ነገር አይቶባታልና ከልቡ ሊረዳት ቆርጦ ተነሳ። በየቀኑ ያወራሉ። አሽሌ ወደ ሆስፒታሉ ከመጣች ከሳምንት በኋላ ዶክተር ኬለር እስኪ ደልደል ብለሽ ተቀመጪና ዘና በይ፣ ሰመመን ውስጥ አስገብቼ ልመረምርሽ እፈልጋለሁ ብሎ ወደ እሷ ተጠጋ። አይሆንም፣ ቆይ። በመደነቅ ተመለከታት። ምንድነው ችግርሽ? ብዙ አስፈሪ ነገሮች አእምሮዋ ውስጥ ብልጭ ብለው ታይተዋት የእሷን ተዳባይ ስብዕና ሊያነጋግር ነው። ሐሳቡን ፈራችው። እባክህ አለችው። እኔ እነሱን ማግኘት አልፈልግም። ማግኘት ብትፈልጊም አሁን አታገኛቸው አለ ዶክተር ኬለር እያረጋገጠላት። ጊዜው ገና ነው። ምራቋን እያዋጠች እንደሱ ከሆነ ጥሩ። ተዘጋጅተሻል? ጭንቅላቷን ወዘወዘች። አዎ። ጥሩ እንጀምራ። 15 ደቂቃ ወሰደ። ሰመመን ውስጥ ጨርሳ እንደገባች ጊልበርት ኬለር አንድ ወረቀት ከጠረጴዛ ላይ ነበብ አደረገ። ቶኒ ፕሪስኮትና አሊታ ፒተርስ። እነሱን ለመገናኘት ጊዜው አሁን ነው። ከአንድ ተጽዕኖ ካሳደረ ባህሪ ወደ ሌላ ባህሪ የመቀየር ሂደት። ወደ አሽሌ ተመለከተ። ወንበሯ ላይ ሸለብ አድርጓታል። ወደ ፊቷ ጎንበስ ብሎ እንደምን አደርሽ ቶኒ፣ እየሰማሽኝ ነው አላት። የአሽሌ መልክ ሲለዋወጥ ተመለከተ። ወደ አንድ ልዩ ስብዕና ተቀየረች። ሀፍረት፣ ፍርሃት የተገሰሰበት ንቁ ፊት ከመቅጽበት ተተካ። መስፈን ጀመረች። በጣም ጥሩ ነው ቶኒ፣ እኔ ጊልበርት ኬለር ነኝ። ማን እንደሆን ካውቃለሁ አለች ቶኒ። ከአንቺ ጋር በመገናኘቴ ተደስቻለሁ። በጣም ቆንጆ ድምፅ እንዳለሽ የነገረሽ ሰው ይኖር ይሆን? ዝጋ እባክህ። እውነቴን ነው። ሙዚቃ ትምህርት ቤት ገብተሽ የአዘፋፈን ስልጠና ወስደሻል ወይስ? ግን እንደወሰድሽ እርግጠኛ ነኝ። አልወሰድኩም። በእርግጥ እፈልግ ነበረ። ነገር ግን የኔ በፈጣሪ ብለሽን ዘግናኝ ጩኸትሽን አቁሚ። ማን ነው መስፈን ይሆንልሻል ያለሽ? ግድ የለም
ቶኒ ልረዳሽ እፈልግ ነበር። አይሆንም የኔ ተወዳጅ፣ ልታሞኘኝ ፈለግ? ለምን እንደዚህ ያስብሽ ቶኒ? ሁሉም የተረገሙ ወንዶች ሁሌም የሚያስቡት ይሄንኑ ነው። ቶኒ ጸጥታ። ጊልበርት ኬለር ዳግም የአሽሌን ፊት ልብ ብሎ ተመለከተው። ትሁትና ለስላሳ መልክ ተተካ። ዶክተር ኬለር አሁንም ወደፊት ጠጋ ብሎ አሊታ አለ። አሽሌ ፊት ላይ ለውጥ አልታየም። አሊታ? የለም። አሊታን ማነጋገር እፈልጋለሁ። አሽሌ እንደ መነቃቃት ያለ እንቅስቃሴ ያሳየች። አሊታ ብቅ በይ። አሽሌ ጥልቅ እስትንፋስ ወስዳ ድንገት በጣሊያንኛ አንባረቀች። አሊታ አንዴ ስሚኝ፣ ደህንነትሽን የሚጎዳ ነገር የለም። ዘና እንድትይ እፈልጋለሁ። ደክሞኛል። በጣም መጥፎ ጊዜዎችን አሳልፈሻል፣ ግን አልፈሻቸዋል። መጪው ጊዜሽ ሰላማዊ ሊሆን ነው። አሁን የት እንዳለሽ ታውቂያለሽ? ለሆኑ ሰዎች የተዘጋጀ ስፍራ ውስጥ ነኝ። ለዚያ ነው አንተም እዚህ የተገኘው ዶክተር። አንተም ከታማሚዎቹ አንዱ ነህ። አንቺ የምትፈወሽበት ስፍራ ነው። አሊታ አይኖችሽን ጨፍነሽ ስታስቢ አእምሮሽ ላይ ምን መጣልሽ? የተኮላሽ አሳማ እዚህ የአእምሮ ህመምተኞች መታጎሪያ ውስጥ ተስሏል። አስፈሪ ትዕይንት። መቼም ይህን ካልሰማ አንተም ደደብ ነህ። ይህ ስፍራ እንዳስፈሪ ቦታ አድርገሽ እንድታስቢው አልፈልግም። እስኪ ስለ ስራሽ ንገሪኝ። ንገሪኝ እስኪ አሊታ፣ ምን ማድረግ ትፈልጊያለሽ? እዚህ በምትቆይባቸው ጊዜያቶች ምን ማከናወን ትፈልጊያለሽ? መሳል እወዳለሁ። ቀለም ልናዘጋጅልሽ እንችላለን። አይሆንም። ለምን? አልፈልግማ። ይህን ምን ትለዋለህ አንተ ልጅ? ይህ ለእኔ አንድ አስቀያሚ የቀለም ነጠብጣብ ነው። ብቻዬን ተወኝ። አሊታ። ጊልበርት ኬለር አሁንም የአሊታ ፊት ሲቀየር አየ። አሊታ የለችም፣ ሄዳለች። ዶክተር ኬለር አሽሌን ቀሰቀሳት። አይኖቿን ከገለጠች በኋላ አጭለመለመችው። ጀመርክ? ጨርሰናል። እንዴት አደረግኩት? ቶኒና አሊታ አነጋገሩኝ። ጥሩ ጅማሬ ነው አሽሌ። ከዴቪድ ሲንገር የደረሳት ደብዳቤ እንዲህ ይላል። ደጋግሜ ሁልጊዜም ስላንቺ እንደማስብና ጥሩ ለውጥ እንደምታሳይ ያለኝን ተስፋ ልገልጽልሽ በማሰብ ይህንን ማስታወሻ ጻፍኩልሽ። እንደ እውነቱ ከሆነ ደጋግሜ ስላንቺ አስባለሁ። አንድ ጦር ሜዳ ላይ የነበረን ብርቱ ባልንጀራዬ ሆነሽ ትታሰቢኛለሽ። በእርግጥም ጠንካራ ጦርነት ነበር፣ ነገር ግን አሸንፈናል። አንድ ጥሩ ዜና አለኝ። ቤድፎርድና ኪውቤክ ውስጥ የነበረው የግድያ ክስ ሊነሳልሽ እንደሚችል አረጋግጥልሻለሁ። እኔ ላድርግልሽ የምችለው ነገር ካለ አሳውቂኝ። ከመልካም ምኞት ጋር ዴቪድ። በቀጣዩ ቀን ጠዋት ዶክተር ኬለር አሽሌን ሰመመን ውስጥ ከቶ ቶኒን አነጋገራት። ምን ነበር ዶክተርዬ? ከአንቺ ጋር ጥቂት መወያየት ፈልጋለሁ። አንቺን ለመርዳት ምኞት አለኝ። ያንተን ከንቱ እርዳታ አልሻም። ጥሩ ሁኔታ ላይ ነኝ። ጥሩ፣ እንግዲያው ያንቺን እርዳታ አሻለሁ ቶኒ። ጥቂት ጥያቄዎችን ላቀርብልሽ እፈልጋለሁ። ስለ አሽሌ ምን ታስቢያለሽ? ያቺ ጭንቀት አህያ አታስጀምረኝ። አትወጃትም? በጣም። ከሷ ላይ የምትጠየው ምኗን ነው? ሰው ዘና እንዳይል ታደርጋለች። አንዳንድ ጊዜ እኔ ግፊት ባላደርግ ኖሮ ህይወታችን ምን ያህል አሰልቺ በሆነ ነበረ። አሰልቺ። ወደ ምሽት ክበብ መሄድ አትወድም። ጉዞ ወይም አንዳንድ አስደሳች ነገሮች አትፈልግም። አንቺ ግን ትፈልጊያለሽ። በደንብ እንጂ። ህይወት ማለት እንዲህ ነው አይደለም የኔ ፍቅር? ለንደን ነው የተወለድሽው አይደል ቶኒ? ስለዚህ ነገር ጥቂት ታጫውቺኝ። አንድ ነገር እነግርሃለሁ። አሁን እዚያ መሆን እመኛለሁ። ጸጥታ። ቶኒ ሄዳለች። ጊልበርት ኬለር አሽሌን አሊታን ማናገር ፈልጋለሁ አላት። የአሽሌ ፊት ሲለዋወጥ ይታየዋል። ወደፊት ጠጋ ብሎ በለስላሳ አንደበት አሊታ፣ ከቶኒ ጋር ያደረኩትን ንግግር አድምጠሽኛል? አዎ። ከቶኒ ጋር ትተዋወቃላችሁ? አዎ፣ በደንብ እንጂ ገልጃጆ።
አሽሌ ግን አታውቃችሁም? አታውቀንም። አሽሌን ትወጃታለሽ? ያን ያህል አይደለም እንጂ አዎ። ለምን እንዲህ ያለ የተጃጃለ ጥያቄ ትጠይቀኛለህ? ታዲያ ለምን አታነጋግሪያትም? ቶኒ አትፈልግም። ቶኒ ሁሌም የምታደርገውን ትነግርሻለሽ ማለት ነው? ቶኒ ጓደኛዬ ናት። ይህ ያንተ ጉዳይ አይደለም። እኔም ያንቺ ጓደኛ መሆን እፈልጋለሁ። አሊታ እስኪ ስለ ራስሽ ንገሪኝ። የት ተወለድሽ? ሮም ነው የተወለድኩት። ሮምን ትወጃታለሽ? ጊልበርት ኬለር የአሽሌ ፊት ሲለዋወጥ አየ። ማልቀስ ጀመረች። ለምን? ዶክተር ኬለር ወደፊት ጎንበስ ብሎ ቀረበና በማባበል አይዞሽ ምንም አይደል፣ አሁን እየነቃሽ ነው አሽሌ። አይኖቿን ገለጠች። ከቶኒና ከአሊታ ጋር አወራው። ጓደኛሞች ናቸው። ሁላችሁም ጓደኛሞች እንድትሆኑሻለሁ። አሽሌ ምሳ ላይ ሳለች ተንከባካቢዋ ወደ ክፍሏ ሄደ። ወለሉ ላይ የምድርን ገጽታ የሚያሳይ ስዕል ተስሎ አገኘ። ጥቂት ካጠናው በኋላ ይዞት በመሄድ ለዶክተር ኬለር ሰጠው። ዶክተር ሉዊሰን ቢሮ ውስጥ ስብሰባ ነበር። እንዴት እየተካሄደ ነው ጊልበርት? ዶክተር ኬለር ሁለቱ ተዳባይ ስብናዎችን አነጋግሬያቸዋለሁ። ተጽዕኖ ያላት ቶኒ ነች። እንግሊዛዊነት የሚሰማት ግን በዚህ ጉዳይ ላይ መነጋገር የማትፈልግ ናት። ሌላኛው አሊት ሮም ነው የተወለደችው። እሷም በዚህ ጉዳይ ላይ እምብዛም መነጋገር አትፈልግም። ስለዚህ እዚህ ላይ በማተርኩበት ጊዜ የስነ ልቦና ችግሩ የሚጀምረው ከዚህ አካባቢ ነው። ቶኒ ጸበኛና ኃይለኛ ናት። አሊታ አስተዋይና ገለልተኛ ናት። የስዕል ዝንባሌም አላት። ነገር ግን በዚያ ዝንባሌዋ እጅግም አትተማመንም። ይህ ለምን እንደሆነ ወደፊት የማጣራው ነው። ስለዚህ ቶኒ አሽሌን ትጫናታለች ብለህ ታስባለህ? ናው ቶኒ የበላይነት ትይዛለች። አሽሌ ከነመኖሯም አታውቅም ወይም አሊታንም አታውቃትም። ነገር ግን ቶኒና አሊት ይተዋወቃሉ። የሚያስደንቅ ነው። ቶኒ ግሩም የሆነ ድምፅ አላት፣ ትዘፍናለች። አሊታ ደግሞ ጥሩ ሰዓሊ ናት አለና ተንከባካቢዋ ይዞለት የመጣውን ስዕል እያሳየ እንደሚመስለኝ ያላቸው ተሰጥኦ ከነሱ ጋር ለመግባባት ቁልፍ ጉዳይ ይሆናል አለ። አሽሌ በሳምንት አንድ ቀን ከአባቷ የተላከ ደብዳቤ ይደርሳታል። ደብዳቤውን ካነበበች በኋላ ክፍሏ ውስጥ በጸጥታ ትቀመጣለች። ማንንም ማነጋገር አትፈልግም። ደብዳቤዎቹ ስለ ቤተሰብ እንድታስብ የሚያደርጓት ዋነኞቹ ሰበቦች ናቸው አለ ዶክተር ኬለር። እንደሚመስለኝ ከዚህ የመውጣት ፍላጎቱን ከማናቸውም በላይ ሰላማዊ ኑሮ የመምራት ምኞቷን ይጨምሩላታል። ጥቂት እርዳታ ብቻ። አሽሌ ከሁኔታዎች ጋር መላመድ ጀመረች። ታካሚዎች በነጻነት ሲዘዋወሩ ብታይም በእያንዳንዱ መተላለፊያ በርና ኮሪደር ላይ ጠባቂዎች አሉ። ወደ ምድር ቤት የሚያስኬደው በር ዘወትር እንደተቆለፈ ነው። ተሰባስበው ቴሌቪዥን የሚያዩበትና ስፖርት የሚሰሩበት የጂምናዚየም መዝናኛ ክፍሎች አሉ። የጋራ መመገቢያ ክፍል ውስጥ የተለያየ ዜግነት ያላቸው ሰዎች አሉ። ጃፓናዊ፣ ቻይናዊ፣ ፈረንሳያዊ፣ አሜሪካዊና ጥረቱ ሁሉ ሆስፒታሉን የተለመደ ይዘት ለመስጠት ነው። ነገር ግን ሁልጊዜም አሽሌ ወደ ክፍሏ ስትመለስ በሯ ከኋላዋ ይቆለፍባታል። ይሄ ሆስፒታል አይደለም አለች ቶኒ ለአሊታ። እስር ቤት ነው። ነገር ግን ዶክተር ኬለን አሽሌን እንደሚፈውሷት ያምናል። ስለዚህ ያኔ ከዚህ እንወጣለን ማለት ነው። ጅላጅላቱኝ አሊታ፣ አይታይሽም? አሽሌን ለማዳን ብቸኛ መንገድ እኛን ማስወገድ፣ እኛን ማጥፋት ነው። በሌላ አነጋገር እሷ እንድትፈወስ እኛ መሞት አለብን። ይሄ ደግሞ እንዲሆን አላደርግም። ምን ልታደርጊ ነው? እኛ ልናመልጥ የምንችልበትን መንገድ እፈልጋለሁ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።